እባክሽን አንድ አይንሽን ልንሽ አንድ አይንሽን ልንሽ አንድ ፍቀድልኝ። አይኗን ሊያትሽ ደህና መሆኗን ላረጋግጥ አይኗን። በዚህ አጋጣሚ ደግሞ የኤፍሬምና የህያብ ቤተሰቦች እናንተ ናችሁ የልብ እየሰጣችኋቸው ችግር የለውም አለን ምንም። ይሄ የእናንተ ጥፋት ነው። በቃ ይሄ እናንተ ሲጀምሩ የልብ ባሰጧቸው ኖሮ እነዚህ ልጆች የማይሆን ነገር ነው የተሰማቸው ያለው። ስለዚህ ህያብን ወደ ቤትሽ፣ ኤፍሬም ለትንሽ ጊዜ እራቅ። በቃ እንደዚህ መልእክቶች ጻፉላቸው። ቤተሰብ ይበልጣል። በቃ ዛሬም ነገ ቤተሰብ ይበልጣል። ቤተሰብ ካልወሰነ ቤተሰብ ካልፈቀደ ይሄን ነገር ማድረግ እንደማይቻል ማናችሁ እናንተም ማገናዘብ ትችላላችሁ። ምን ፈልገህ መጣ ደግሞ? ምን ፈልገህ ነው? አንቺ ልጅ ዛሬም እዚህ መጣ ሰላማችን ይደሰና እንዴ? ለምን እንዲመጣ ነገር እንዳይመጣ ነበር ማለት ነው። ለምንድን ነው እንዲመጣ የምታረጊት? አቤት ምን ፈልገህ ነው? መጠየቅ እችላለሁ እያለ ለምን መጣ? ለምንድን ነው እየመጣ የምትበጠብጠን? ምን ለመግደል ነው የምትፈልገው? ልጅቷን ምንድን ነው የምትፈልገው? ትናንት ያ ሁሉ ነገር ካረክ በኋላ ዛሬ ምን ፈልገህ መጣ? የፍቅርን ትርጉም ገልጽሽ አስተማሪ። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም ያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ ትላንትና አላቅም ያው ምን ተፈጥሮ እንደነበረ መጨረሻው እንዴት እንደሆነ ባላቅም መጀመሪያ ላይ የነበሩትን ነገሮች አልፎም ቢሆን ትዝ ይለኛል። ግን ያው ቤተሰብ እየተፈጠረ ያለው ነገር አይታችሁታል። አሁን ላይም ያው እማዬም አብራኝ ነበረች። አሁን ሄዳ ነው ወደ ቤትና ዛኪ አብሮኝ አለ እዚህ ነው ያለው። ብቻ አሁን ያለሁበት ሁኔታ ከባድ ሁኔታ ላይ ነው ያለሁት። ሁላችሁም እንጃ በቻላችሁት መጠን ጸልዩልኝ። ምክንያቱም አሁን እዚህ ያለሁበት ሁኔታ ከባድ የሚለው ውስጥ ነው ያለሁትና ምክንያቱም በህመማችሁ ሰዓት የኔ የምትሉት ሰው አጠገባችሁ ከሌለ በጣም ከባድ ነውና እንጃ ምንላችሁ ዛሬ እንደምችል ባላውቅም ግን ያለሁበት ሁኔታ ስለሚያስጨንቃችሁ ብዙዎች ደግሞ ያው ስልክም እያየው ነበረ በመሀልና እዚህ ነው ያደርኩት። ኦልሬዲ ግልጎሱን ስጨርስ እወጣለሁና ያው አላቅም ብቻ ያው እናንተ ምን ትጨነቁ ስለማልፈልግም ጭምር ነው። ኤፊ ይምጣ ባላቅም እመጣለሁ ብሎ ቴክስት አድርጎልኝ ነበርና ያው እስካሁን ድረስ አልደረሰም። ግን በቃ ቤተሰብ አሁን ያለሁበት ነገር በጣም የሚያስጠላ ሁኔታ ውስጥ ነው ያለሁት። እሱን ልነግራችሁ ነው የምፈልገው። ከባድ ነው። ምናልባት እንደዚህ ፈተና ይበዛው ለምን ምናምን ብዬ ከአምላኬ ጋር መነካካት አልፈልግም። ምክንያቱም ለበጎ ነው። ዛሬ ላይ እንደዚህ ሆኖ ነገ ምን ሊያደርግልኝ እንደሆነ ምንም ማውቀው ነገር የለም እና ሁሉም ነገር ለበጎ ነው። ነገ የተሻለ ነገር ላይ ሊያደርገኝ ፈልጎ ይሆናል ብዬ ነው የማምነውና ብቻ አላውቅም። በዚህ በኩል አንድ ህመም አለ፣ በዚህ በኩል ህመም አለ። ከዛ በዚህ በኩል ደግሞ ያያችሁት ነው የቤተሰብም ነገር አለ። ከዛ የኔ የምትሉትንም ሰው ማጣት አለና እንጃ ያው ትናንትም የተጫነውን ቪዲዮ ምንም አላየሁኝም። ብቻ መጫኑን ብቻ አውቄያለሁ። ግን በቃ በአጠቃላይ ከባድ ሁኔታ ውስጥ ነው ያለሁት። ወይ አሁን ላይ እንኳን ደህና ነኝ። ግልኮስም ምንም ሲሰጠኝ ደህና ነኝና ያው ደም ማነስ አለብኝና ያ ነገር ነው እየዞረ እንትን የሚለኝ እንጂ ሌላ ምንም የተለየ ነገር አይደለም። ያው እንዳትጨነቁ በማለት ነው። እና ያው ቤተሰብ እንዳያችሁት ነው ሁሉንም ነገር። ምናልባት ያው ኤፍሬም እንደዚህ መሆን አለብን ከተባለ ያው የተጻፈልን ነገር ነው። ከተጻፈልን ውጭ ደግሞ እኛ መኖር አንችልም አይደል? ምክንያቱም ፈጣሪ ያለ ምክንያት አይደለም መቼስ እንደዚህ እንድንሆን መጀመሪያም ጀምሮ እንደዚህ ያደረገንም ነው አይደል? እንድንግባባም አብረን እንድንሆንም
ሁሉንም ነገር የፈቀደው እሱ ነውና አላቅም ብቻ በቃ ምናልባት እንደነገርኳችሁ ነው። በቃ የተጻፈልን ነገር ከሆነ ምንም ከተጻፈልን ወደ ኋላ የምንልበት ነገር የለም። እያያችሁት ነበረን ብዙዎች እየተቃወማችሁት ነው። አላቅም ተቃውሙት ምናምን ልፈልጌ እዚህ ጋር አይደለም፣ ግን ስላችሁ የራሳችሁን ህይወት አው ትመራላችሁ። ኦሬዲ 20 ዓመት ነው። ከዚህ በኋላ ያው በእኔ እንትን ላይ ቤተሰብ አይፍረድ ብዬም ደግሞ ከቤተሰብ ውጭ መሆን አልፈልግም። አላቅም መቼስ እናንተም ቢሆን ትረዱኛላችሁ ብዬ አስባለሁኝና ወይኔ ጉዴ ማብራቱን ላከብዶኛል እና በቃ እኔና ኤፍሬም ያው እንደዚህ መቀጠል አለባችሁ ከተባለ እንደዚህ መቀጠላችሁ ያለ ነው። ምክንያቱም ያው ከመጀመሪያም ጀምሮ እንደዚህ አይደል መጀመሪያም ስንጀምር የነበረው ከመጀመሪያም ጀምሮ እንደዚህ ከነበረ ሲቀጥል የነበረው ነገር አሁንም ያንን መቀጠል አይከብደንም አይደል? ሶ በዛው ልክ እንቀጥለዋለን እንደማለት ነው። ያጎቴ ልጅ እንደመሆኑ እንደ ታናሽ እህት መናገር ያለበትን እየተናገረ ቆየ እንጂ ያው ለእኔ መጥፎ አስበው ነው ብዬ አላስብም። ምክንያቱም በቃ ልክ ነው ብሎ ቤተሰብ ያሰበውን ነገር ሲያደርግላችሁ እናንተ ዘኪ ታስተላልፉ መግዛሽ አላለቀም እንዴ? ነገር ትንሽ ይቀራል። ምግብ በላሽ? አይ አልፈልግም ማለት ነው። ይሄኛው ስላለ ችግር የለም። በግልኮስ ብቻ ቆይና በኋላ በላለሁ። እማዬ ገባች ቤት? ታስተላልፍ መልዕክት አንጨርሻል? ተናገር ነገር አለ? አላውቅም ዘኪ ከጨረሽን የሚሆን ብዙ ነገሮች ስላለ ያው እንግዲህ ታውቂያለሽ ብዙ ነገር እንደተፈጠረ ኤፋም እኔም ብዙ ነገሮች ተናግሮኛል። እኔም እሱን እንግዲህ ብዙ ነገሮች ተናግሬያለሁ እና መቼት ነው ቪዲዮ አይቼ ነበር እናንተ እና ኮመንት ላይ በጣም ነበር እኔ ሲረግጡኝ ምናምን የነበሩት እና ይሄ ነገር እኔ በጣም ያሳዝነኝ። ምክንያቱም ኤፋ አስቢ እንግዲህ ኤፍሬም በዛ ያን ቪዲዮ ከጫነ በኋላ እኔም በዛ ልክ መናገር ጥሩ አይደለም። ምክንያቱም ያን ቪዲዮ አይደለም እኔ ቤተሰብ ሁሉ ነው የነካው። የእናንተ ኦዲየንሶችም እንግዲህ እንደዛ ሲናገሩኝ እንግዲህ አሁን እነሱ በእኔ ቦታ ቢሆን ኖሮ ያን ነገር አልተረዱትም። በቃ እኔ አሁን ከኦዲየንስ ጋር ያልተረዱት ነገር በጣም ብዙ ነገሮች ነው። መረዳት እኔ በእኔ ቦታ ቢሆኑና የቤተሰብ ክብር እንደዛ መነካቱ እንደዛ መደረጉ የአንቺ ቤተሰቦች እና የኤፍሬም ቤተሰቦች እንደ ቀላል ነገር ነው ያዩት። በጣም እንደ ቀላል ነገር ኤፍሬም ሕፃን አይደለም፣ አንቺ ሕፃን አይደላችሁ። እንደዛ ማድረጉ እኔ ልክ አይደለም፣ አግባብ አይደለም ብዬ በተናገርኩት ነገሮች ከኤፋ ጋር ብዙ ያሉ ነገሮች ገብተናል። ታውቂያለሽ አይደል? የእናንተ ኦዲየንሶች ደግሞ ኬት ነው የመጣው ምንድነው አልገባችሁ ያለውን ነገር ስለሆንክባቸው ገባ አይደል? እኔና ኤፍሬም ሚዲያ ላይ እንኳን ከመጣን ጀምሮ ያው ድፍን አንድ ዓመታችን ነውና መቼስ እኛን ነው የሚያውቁን ወይስ አንተን ነው? ገባ እና አሁን ድንገት መጣ እንደዚህ አይነት ነገር ስትልባቸው ለነሱ አዲስ ነገር ስለሆነ ብዙ ጊዜ እናንተ ቪዲዮዎች አያለው ባሉበት ሆኝም አያለው። ያው የት ነበርክ ለሚሉኝም መልስ ነው አሁንም ለመስጠት ዛሬ የምገደደው። ምክንያቱም በዛ ልክ እኔ መናገር በዛ ልክ እኔ ማንጓጠጥ እኔ ቤተሰቤን ክብሬን ብዬ ነው። ታውቂያለሽ ኩዛ ወልዲያ ስመላለስ ከወልዲያ ደስ ምናምን ስመላለስ ነበረ። ብዙ ጊዜ እንደ ኦዲየንስ ቁጭ ቪዲዮዎችን አይ ነበረ። ነገር ግን በቃ እኔ እንጃ በጣም ነው ያዘንኩት። ያን ቪዲዮ ከተጫነ በኋላ እንዴት ነው የሚያስችለኝ? በዛ ልክ እንዴት ነው የሚያስችለኝ? በቃ መምጣት ስለነበረብኝ የመጣሁት አሁንም በእናንተ ታውቂያለሽ ጣልቃ መግባት አልፈልግም። በቃ አንቺም ሕፃን አይደላችሁም። ኤፍሬም በዛ ልክ ያን ቪዲዮ ከጫነ በኋላ ቤተሰቤን ብዬ ነው እና በቃ እኔ በጣም ነበረ በሰዓቱ የተናደርኩት። ታውቂያለሽ አንቺ ኤፍሬም መቼም ታውቂያለሽ በእድሜ ይበልጥሻል አይደል? እንደዛ በዛ ልክ እሱ ቤት ሄደሽ ቆያችሁ ያለ ሽምግልና ያለ ምንም ሳታደርጉ ዝም ብለሽ ገባሽ። ኤፍሬም ይህን ነገር ማስተዋል ነበረበት። በቃ
ኦልሬዲ እኛ ያን ቪዲዮ ከተጫነ በኋላ የበልጡኑ የተናደድነው የበልጡኑ ከምነግርሽ በላይ ማሉ ማሚ ማዘረን በቃ ነገሮች እሺ ምናምን ለእናንተ የሚያለችው በቃ ምንም ማድረግ ስለማትችል ነው። እና እኔ በቃ ያን ነገር ደግሞ እኔ አላስቸግሮኝ የመጣሁት እና የእናንተ ቤተሰቦች እንዲህ በዛ ልክ እኔን እንደዛ ማድረጋቸው ኤፍሬምን አይናገሩትም እንዲህ ቆይ በዛ ልክ አንቺ እንደዛ ስለ ኤፍሬም ለምን ነው የሚናገሩት? ኤፍሬምን እንዴት ነው አንተ እንዴት ነው የማይናገር? አይደለም ይኸውልሽ፣ አይደለም እንዲናገሩት እንዴት ነው አንተ ራስህ የምትጠብቀው? እንዴት ነው የማልጠብቀው? ኤፍሬም ሕፃን እኮ አይደለም አይደል? ትልቅ ሰው እኮ በጣም ትልቅ ሰው እኮ ነው። አንቺ በስንት ዓመት ይበልጥሻል? እንዴት እንደዛ ቪዲዮ ሰርቶ ፖስት ሲያደርግ እኔ አይሆንም። ለዛ እኮ ነው ያልተግባባነው እኮ አሁን ድረስ ለዛ ነው ገባ። እዚህ ጋር ኦዲየንስ ሁሉም እንዳንተ አይደለም ገባ እየተረዳ ያለው እኮ እኔም ያን ነገር እኮ በእኔ ቦታ ሆነው ቢረዱኝ ምን አለ እኔ እንደዛ መናገሬ ጥፋት ነው ወይ? በቃ እኔ የምሬን በጣም ነው የተናደርኩት። ኤፍሬም በዛ ልክ ያን ሁሉ ስራ ሲሰራ ያን ሁሉ ቤቱ ገብተሽ ብዙ ነገሮች በቃ ያን ቪዲዮ ሲፖስት በዛ ልክ እሱ ምንም ያልተባለ እኔ እህቴን ብዬ በቃ ምንም ነገር እንዳይፈጠር ብዬ ባስወጣውና ለቤተሰብ ክብር ባልኩ ነው የአንቺ ቤተሰቦች የኤፍሬም ቤተሰቦች እንደዛ ረግጦ እንጂ አባቱን የመጣው ይሄ ምናምን ኮመንት ባየው ቁጥር እግዚአብሔርን እኔ በቃ የምር በጣም ነው በቃ እየተረበሽኩ ያሉትና እንዴት ነው በዛ ልክ ኤፍሬም ያልተናገሩት? እኔ እና ለነሱም ለቤተሰብሽ መልእክት ማስተላለፍ የምፈልገው እኔ ቤተሰቤን ክብሬን ብዬ ስለመጣው ነው ይሄ ሁሉ ነገር እየተደረገ ያለውና ኤፍሬምም እባክህ በቃ ያልሆኑ ነገሮች እንድንገባ አታርግ ከቻልክ ለትንሽ ጊዜ እራቀን በቃ አያብም እንዴት ነው አንተ ራቀን ስላልክ ነው እንዴ? መራቅ ግዴታው ነው በቃ አሁን ግዴታው ነው ይልሽ አሁን ሰው ትናንትና የማይሆን ነገር ተፈጠረ ይሁን ተባለ ከዛ በፊት ተፈጠረ በዛ ልክ እንደዛ ተናነቅን አንቺ እንዴት ይሄን ድረስ እነዚህ ነገሮችን እኮ እንዲከሩ እያደረክ ያለው እንጂ እኮ አንተ ነህ ይኸውልሽ አንደኛ ሄድሽ ወደሱ አይደለ ይሁን ተመለስን ከእንደገና ሄድሽ እኛ በሄድኩ ቁጥር ከኤፍሬም ጋር መያያዝ ነው መጣላት ነው መሰዳደብ ነው ምናምን ስለዚህ ዶንት ኖ እኔ ብቻ አስቢበት እኔ በዚህ ልክ ላንቺ ሊሞረው በዚህ ልክ ላንቺ እንደዚህ የምንቆረቆረው በጣም ሞድሽ በጣም ስለምወድሽ በጣም ብዙ ነገር አሳልፈን የትንሽ አመት ጋፕ ነው ያለን የትንሽ ጊዜ ልዩነት ነው በቃ እኔ ወደ ዩኒቨርሲቲ ከዛ አንቺ ብቻ የሆኑ ነገሮች በጣም ብዙ ነገሮች አውርተናል ነገር ግን በዚህ ከመጣሽ በኋላ የተፈጠሩ ነገሮች ይሁን ደስ ብሎናል ሰራችሁ ምናምን ግን ያ ቪዲዮ ተለቆ እኛ በዛ ልክ እኛ ማዋረድ ጥሩ አይደለም በቃ ልክ አይደለም ኤፍሬም እሱ እኮ ተናግሯል አይደል እንዴ ይቅርታ ማለት ያለብኝም በሙሉ ላለሁኝ ብሎ ተናገረ አይደል በዛ ልክ እኔ በዛ ልክ ነው በቃ በዛ ልክ ነው ይልሽ እኔ ትላንትና ካይሽ እኮ ተራንቀናል በቃ በኛ ምክንያት እኮ ነው እንትን ያልሽው የወደቅሽ አይደል ስለዚህ ዛሬ አንተ ያደረከው ነገር ነው እንጂ ምንም መልሰ ወደ ኤፍሬም ለመደፍተፍ አትሞክር በቃ ይሄ ሁሉ ነገር አሁንም እየሆነ ያለው ይልሽ አሁንም አንቺ አልገባሽም በቃ በዛ ልክ እኔና ኤፍሬም እንደዛ ስንተናነቅ እንደዛ ስንሆን ቤተሰባችን አንቺ ቢያከብርሽ ነው እኔ በደንብ ነበር የሚያከብርሽ ስለማያከብርሽ ምንም ስለቃ ያለው ክብር ስለሌለው ነው በዛ ልክ አንቺ ያከበረ ቢሆን ኖሮ እኔ ቤቱ እዛ ድረስ ሄጂ እንደዛ አያንቀኝም እንደዛ ሂድ ከዚህ ጋር ወጣ ብሎ እንደውሻ አያንቋሽኝ ነበር ተናገርከው ነው ምንም እንደዛ በቃ በሳው ተናደን ነበር ግን በዛ ልክ ኤፍሬም እኔ መናገር አልነበረበትም በዚህ አጋጣሚ ደግሞ የኤፍሬምና የህያብ ቤተሰቦች እናንተ ናችሁ የልብ እየሰጣችኋቸው ችግር የለውም አለን ይሄ የእናንተ ጥፋት ነው በቃ ይሄ እናንተ ሲጀምር የልብ ባሰጧቸው ኖሮ እነዚህ ልጆች ወደ ያልሆነ ቦታ አይሄዱም ነበር በቃ ጥሩ ነገር የፈጠራቸው መስሏችሁ በኮመንት ላይ ህያብ እናንተና እንደዚህ ሁኑ አትለያዩ አትበሏቸው በቃ ይሄ የእናንተ ጥፋት ነው እነሱም እየደጋፋቸው ነው ያሉት የቤተሰብን ክብር እናንተ አልገባችሁ መሰለኝ እናንተ በእኔ ቦታ ሆናችሁ ያን ነገር ብታዩት ኖሮ ይሄን ያን ነገር አትናገሩ ነበር በቃ እኔ በጣም ነው ያስከፋኝ ያን ኮመንት ማየት ለኔ በጣም ለኔ ስብራት ነው በዛ ልክ እናንተ ኦኬ አሁን ብላክ ወደ ኦዲየንስ መሄድ ጀመርክ ነው ግዴታ ነው በቃ ኦዲየንስ እናንተን ሆይ ሲላችሁ እናንተ ተቀብላችሁ በቃ የሆነ ነገር እየጨመራችሁ የመጣችሁት ስለዚህ ኦዲየንስም በኔ በኩል የእናንተ እህትና ወንድም የእናንተ እህቶች እንደዚህ ቢሆን ኖሮ አይደለም እንደዚህ ለማድረግ አይደለም እንደዚህ ኮሜንት ለመጻፍ ህያብ እባክሽ ተመለሽ ቤተሰብ ይበልጣል የቤተሰብ ክብር ይበልጣል ብላችሁ መናገር ትችሉ ነበር ህያብን በዚህ ኤፍሬም በዚህ ቆይ ልጨርስበት በቃ ይኸውልሽ አንድ ነገር መልስልኝ ዘኪ ምንድነው ይሄን ያክል አንተ ለቤተሰብ ክብር ነው የምታስበው ያክል ህያብ ለቤተሰብ ሳትጨነቅ ቀርታ ነው
በተጨነቂ ኖሮ ማይልሽ ተነስተሽ ዛሬ ነገ ሳቲ ቤተሰብ እንደዛ ሲዋረድ በዛ ልክ ኤፍሬም በዛ ልክ እኔ ሲያዋርደኝ እንደዛ አትሆኙ ነበር። ኮመንት እያነበባችሁ የሆነ ነገር እያደረጋችሁ የእናንተ ፋሚሊዎች ናችሁ አለ ጎጎናችሁ እያላችሁ እንደዚህ ማድረግ የለም። ብላ ደግሞ ኦዲየንስ ጋር አትድረስ። በቃ መጀመሪያ ኤፍሬምን ጥፋተኛ ያደረገ ኦዲየንስ ማገናዘብ አለበት። በቃ ይሄን ነገር ማሰብ አለበት። የነሱ ነገር ላይ ጥፋተኛ ማድረግ ማትፈልገው አንተ በቃ ያንቺ ጥፋት አንቺ ገና ነሽ። ኤፍሬም ቢያንስ በስንት ዓመት ጋፕ አላችሁ። በቃ ይበልጥሻል፣ በደንብ ይበልጥሻል። ይሄን ነገር እሱ ከአንቺ የበለጠ ማገናዘብ ይችላል። እንዴት ነው በቃ ወሬ ቤትሽ ችግር የለውም ነገሮች እስኪስተካከሉ ድረስ መቀመጥ እዛ ሁኚ ማለት ይችላል ነበር። አንተ ስለምንድን ነው ነገሮችን ለማስተካከል ማለት ነው? አትጨቃጨቂኝ፣ በቃ አትጨቃጨቂኝ። በዚህ ልክ በቃ እሺ፣ አሁን እንደዚህ እንትን እኔ አሁን መልእክት ብቻ እያስተላለፍኩ ነው፣ ለኦዲየንስ መልእክት ብቻ እያስተላለፍኩ ነው። በዚህ ልክ ኮመንት አትጻፉ። በቃ በዚህ ልክ ንግግር መነጋገር አለ። በዚህ ልክ ህያብንና ኤፍሬምን አትደግፏቸው። በቃ ኤፍሬም ትልቅ ሰው ነው፣ እንዲያገናዝብ መንገር ይችላሉ። ኤፍሬም ትልቅ ሰው ነው፣ ዛሬም ነገ አንቺን ይበልጥሻል። እንደዚህ ነው ማኔጅ ማድረግ ይችላል። ኦዲየንስ የምትጽፉትን ነገር እያወቃችሁ በቃ እነዚህ ሁለት ልጆች ወደ ሌላ ነገር እየተሄደ ስለሆነ እናንተ ኮመንት የምትጽፉትን ነገር በቃ ህያብ ቤተሰብ ይበልጣል። በቃ ዛሬም ነገ ቤተሰብ ይበልጣል። ቤተሰብ ካልወሰነ ቤተሰብ ካልፈቀደ ይሄን ነገር ማድረግ እንደማይቻል ማናችሁ እናንተም ማገናዘብ ትችላላችሁ። ስለዚህ ኦዲየንስ የምትጽፉትን ነገሮች እባካችሁ ወደ ቤተሰቧ ተመልሳ ነገሮች እንዲስተካከሉ አድርጉ እንጂ እናንተም አትለያዩም፣ እንደዚህ አትሆኑም፣ እንደዚህ እናንተ ኬት ነው የመጣው ይሄ ደግሞ ምናምን አትበሉ። በቃ ይሄ ቤተሰብን የሚያራርቅ ነገር ነው እየተደረገ ያለው። እየጻፋችሁ ያሉት ያን ነገር ነው። እነሱ ይሄን ባዩ ቁጥር የማይሆን ነገር ነው እየተሰማቸው ያለው። ስለዚህ ህያብን ወደ ቤትሽ ኤፍሬም ለትንሽ ጊዜ እራቅ። በቃ እንደዚህ መልእክቶች ጻፉላቸው እንዲስተካከሉ ነገሮች ሁሉ ወዳልሆነ እንዳይሄድ ስለምንፈልግ ማለት ነው። ኦኬ ያማውን ደግሞ የሚጽፉትን ነገር መናገር ያለብኝ አንቺ የእነሱ የኦዲየንስ እህቶች እንደዛ ቢሆን ኖሮ በፍጹም ነው እንደዚህ አይነት ነገር የሚያስቡት በፍጹም ምንም ዝግ ምንም መቀመናቀር አይፈቅም። በቃ ስለዚህ ኦዲየንስ እባካችሁ በቃ እኔ ለምናችሁ በቃ ህያብን ወደ ቤቷ እንድትመለስ ኤፍሬም ለትንሽ ጊዜ እንዲርቅ በምትችሉት አቅም ወይ ጻፉላቸው ወይ ኢንቦክስ አድርጉላቸው የሆነ ነገር አድርጉላቸው። በቃ የምሬ ነው። ማዘርዛ እሺ የምትል አውቃ ነው። በቃ እናወራለን ከማዘር ጋር ምን እንደዋወላለን። ስለዚህ ህያብ አንቺ ዛሬ ነገ ሳቲ ከኤፍሬም ጋር ለትንሽ ጊዜ መደወል ካልብሽ ተደዋውሉ። ለትንሽ ጊዜ ግን መራራቅ አለባችሁ። በቃ በዚህ ልክ ቤተሰብን እንዴት ነው ይልሽ ሽምግልና ሳይልቅ ምንም ነገር ሳያደርግ እቤቱ ገብተሽለት እንደዛ ብዙ ነገር የሚናገርሽ ብቻ አስቢበት። ሰማሽኛ? በዚህ ልክ ቤተሰብ መዋረድ የለበት። እየሰማሽ ነው? ጋር መግባት አለብሽ። በቃ መመለስ ከዚህ እንደመጣሽ ወደ ቤተሰብ የሚሄድ ያለብሽ በቃ ኤፍሬም ምናምን ሲሆን ወደ ቤት በቃ ሰማሽኛ? እንዳታለቃቅሽ ነገር ይሻላል። በቃ ነገሮች ወደ አሊኑ አቅጣጫ እንዲሄዱ አታርጊ። አንቺ ኦዲየንስን በዛው ልክ የሚጽፉትን ነገሮች የሆነ ቀና ነገሮች ቢጽፉ እንዲያስታክቡት ነገር ያቸው የሆነ ነገር ታረጊም ደስ ይለኛል። አንቺን የልብ እንዲሰጡሽ አታርጊ። ኮመንት ባይሽ ቁጥር ወይ ደግሞ ይፋን ኮመንት ባየ ቁጥር ነው ነገሮች ሁሉ ወደ አልሆነ ይሄድ ያለው። በዚህ ልክ እኔን መሳደብ ጥሩ አይደለም። በቃ ምክንያቱም እኔ ይበጃል ይሆናል ብዬ ያሰብኩት ነገር ነው ያረሱ ያሉት። አስቢበት። ይሄ ልጅ አሁንም እዚህ መጥቶ ሰላም ነው ይነሳል። ምን ፈልገህ መጣ ደግሞ? ምን ፈልገህ ነው? አንቺ ልጅ ይሄ ልጅ ዛሬም እዚህ መጣ ሰላማችን ይነሳ ነው እንዴ? ለምን እንዲህ ማትነግሪኝ? እንዳይመጣ ነበር ማትነግሪኝ? ለምንድን ነው እንዲመጣ የምታደርጊው? ህያብ እባክሽ አስቢ። በቃ ባዳን እኮ ኤፍሬም ለኔ ባዳ አይደለም። ምንድን ነው ክፈቶች በር ላይ አታስቆም። ህያብ ለሚፈጠሩት ነገሮች በሙሉ ግን ተጠያቂ ነሽ። ለሚፈጠሩት በሙሉ ተስታመን እንኳን አስብልኝ። ገባህ አይደል? ምን ፈልገህ መጠየቅ እችላለሁ እያለ ለምን መጣ? ለምንድን ነው እየመጣ የምትበጠብጠን? ምን ለመግደል ነው የምትፈልገው? ልጅቷን ምንድን ነው የምትፈልገው? ትናንት ያ ሁሉ ነገር ካረክ በኋላ ዛሬ ምን ፈልገህ መጣ? ኤፍሬም ለምን ትመጣለህ? በቃ ትረጋጋበት ልጅቷን። እሺ ግን አይኗ እንዴት አንዴ አንተ ልገላት ነው የምትፈልገው? ምንድን ነው የምትፈልገው?
በእግዚአብሔር ይዣለሁ። አይኖን እንዲያስ ብጠይቃታለሁ። በቃ አንዴ በእናትህ ሆስፒታል ያለው አንድ ጨቃጨቅ ሆስፒታል ውስጥ ያለው አንድ ጨቃጨቅ እኔ እያበን ላናግራት በእግዚአብሔር እሺ። አይኖን እንኳን እንዳይፈቀድልኝ ኤፍሬም፣ ትናንትና ያ ሁሉ ነገር ከተፈጠረ በኋላ ዛሬ አይንን በጨዋ አጥበህ ስትመጣ ሺማ ይዝም ለራስ ጭንቅላት የለም እንዴ? ለምንድን ነው ሰው የሚነግርህ አሰማም እንዴ? አያስብም ጭንቅላት? በዛ ልክ እንደዛ ከተፈጠረ በኋላ ዛሬ ትመጣለህ? ወይኔ ምንድን ነው የምፈልገው? ለምን አትሄድም? አስገባኝ። እሺ ልጠይቃታለሁ። ምን የምጠይቃት ነገር የለም። በቃ ምን የምጠይቃት ነገር የለም። አንተ ልጅቷ የመግደል ዓላማ ነው ያለ? አልገባኝም። ሰው ያየናል። ለምን ሂዳት ይሁን አንቺ? ለምን ሂዳት ይሁን? ለምን ነው ትናንት ያ ሁሉ እንደተፈጠረ በእኔና መስሎኝ እንደወደድሽ አያውቅም። ያው ብዙ ነገር አታለው። ይሄ ሆስፒታል ነው። እንድበጠብጥ አታርገኝ። አንጨቃጨቅ እኮ አንጨቃጨቅ። እንድበጠብጥ አታርገኝ። አስገባኝና አይኗን ሊያት። ለምን የምትበጠብጠው? ማንና ነው የምትበጠብጠው? ምንድነው የምትበጠብጠው እንዴ? ኤፍሬም እዚህ መተን ልጨቃጨቅ? ከህይወቷ እራቅ፣ በቃ እራቅ። በዚህ ልክ አንተ እኔን ታናግረኛለህ እንዴ? ክብር የለም ለቤተሰብ? መልስልኝ። እንዴ ለምን አታረጊው? እንዴ ለምን የጠራሽው? ፈልጌው ቢያንስ የምፈልገውን ሰው ስታማ ከጎኔ እባክሽን አንድ አይንሽን ልንሽ፣ አንድ አይንሽን ልንሽ። እሺ አንዴ ፍቀድልኝ። ሄይ አይኗን ሊያትሽ ደህና መሆኗን ላረጋግጥ። አይኗን ሄድ በይው። ብዙ ነገር እንዲፈጠር ታደርጊ። ሆስፒታል ያለ ነው። አይኗን ሊያትሽ አንዴ ፍቀድልኝ። ልግባ። ሊያት ደህና መሆኗን ላረጋግጥ። ኤፍሬም እዚህ ብዙ ነገር እንዲፈጠር አታርግ። እባክህ እዚህ ቤት ብዙ ነገር እንዲፈጠር አታርግ። ሆስፒታል ውስጥ ያለ ነው። ለምን አትሄድም? ሂድ፣ በቃ ሂድ። ያው አትጨማሪ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣለሁ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣለሁ። እንዴት እንዳቃተኝ ፍቅርን ትርጉም ገልጽሽ አስተማርሽኝ። ካንቺ ደስታ የኔ እያስቀደምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ስታደርጊ ዋይቶ ልቤ በቃ ፍቅርን ትርጉም ገልጽሽ አስተማርሽኝ። ካንቺ ደስታ የኔ እያስቀደምሽልኝ ይህ ልጅ ስርዓት የለው እንዴ? ጋጦጥ ነገር ነው። ምንድን ስርዓት አልተማረ? የሆስፒታል እኮ ሊሰብረው እንዴ? ምን አንቺ ነሽ ነው ለዚህ ሁሉ ጥፋተኛ ትጀምር? ምንድን ነው ከያንተ ጋጦጥ ነህ እንዴ? የሆስፒታል እኮ ያለው ሊሰብረው እንዴ? በስርዓት ተቆቆ